ከእግዚአብሔር ጋር መኖር ከእግዚአብሔር ጋር መኖር ምንድን ነው? ከእግዚአብሔር ጋር እንዴት ነው የምንኖረው? እግዚአብሔር እኛን ጠርቶናል። እግዚአብሔር በቃሉ ነው የጠራን። እግዚአብሔር በልጁ በኢየሱስ ክርስቶስ ነው የጠራን። ስለዚህ ከእግዚአብሔር ጋር ስንኖር የህይወት አንድነትን ነው የምንኖረው። እግዚአብሔር የወለደን ዳግም የተወለድነው ከማይጠፋው ዘር ነው፣ ከእግዚአብሔር ነው፣ ከራሱ ነው የተወለድነው፣ በመንፈስ ነው የተወለድነው። ከእናት አባታችን በስጋ ተወልደናል፣ ከእግዚአብሔር ደግሞ በመንፈስ ተወልደናል። ከወላጆቻችን ጋር ህብረት እንደምናደርግ እንዲሁም ደግሞ ከእግዚአብሔር ጋር ህብረት ማድረግን ይጠይቃል። እኛ ማህበረሰባዊ ህይወትን በምድር መኖር እንደምንፈልግ ከእግዚአብሔር ጋር ደግሞ ህብረትን ማድረግ አስፈላጊ ነው። የእግዚአብሔርን ህይወት ተካፍለን ከእግዚአብሔር ጋር መኖር አለብን። በእስራኤል በሆሴዕ ዘመን ማለት ነው እስራኤል የአምልኮ ስርዓት አለው። እስራኤል ለእግዚአብሔር መስዋዕትን ያቀርባል። እንግዲህ እግዚአብሔር መስዋዕትን ማቅረብ ብቻ እንደሆነ ያስባል። እግዚአብሔር ግን መስዋዕትን እንዳልሆነ ከመስዋዕት ይልቅ የተሻለ ነገር እንዳለ ለእስራኤል ህዝቦች ይናገራል። እግዚአብሔር በምናደርገው ነገር ላይ አያተኩርም። እግዚአብሔር በእኛ ላይ ያተኩራል። እግዚአብሔር ከኛ ጋር መኖርን፣ ከኛ ጋር መቀራረብን፣ ከኛ ጋር ፍቅርን መከፋፈልን፣ እግዚአብሔር ፍቅርን ለኛ መስጠትን፣ እግዚአብሔር ከኛ ፍቅርን መቀበልን፣ እግዚአብሔር ይሄንን አይነት ፍላጎት ከህዝቡ ጋር አለው፣ ከኛ ጋር አለው እና እኛ ግን ለእግዚአብሔር ብዙ ነገር ማድረግን እንፈልጋለን። ማድረጉ ጥሩ ሆኖ ሳለ ግን በዋናነት መሰረቱ ምንድነው? ከእግዚአብሔር ጋር መስማማት ነው። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ኃይል፣ በፍጹም እውቀት፣ በፍጹም ነፍስ ውደድ፣ እሱን ብቻ አምልክ ይላል። እንግዲህ መልካም ስራዎች አይናቅም፣ መልካም ነው። የራሳችንን ምኞት ለእግዚአብሔር ማሳየት ሳይሆን የእግዚአብሔር ምኞት ምንድን ነው ብለን ቆም ብለን ማየት አለብን። ከጌታ ጋር ያለንን ፍቅር፣ ህብረት ትርፍርፍ ያለ መሆን አለበት። ጥልቅ ፍላጎት፣ ከክርስቶስ ጋር የጠበቀ ቅርርብ፣ ግንኙነት ያስፈልጋል። ስለዚህ እስኪ ከእግዚአብሔር ጋር መኖር እንዴት እንደሆነ አንዳንድ ነገሮችን እናያለን። እስኪ ከዚህ በታች የተዘረዘሩትን 3 ነገሮችን ባጭሩ እንነጋገራለን። ጊዜን ለእግዚአብሔር መስጠትና ከእግዚአብሔር ጋር መነጋገር። ጌታችን መድኃኒታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እንደምናነበው ሌሊቱን በሙሉ ከእግዚአብሔር ጋር ሲነጋገር ያድራል። ህብረት እያደረገ ያድራል ማለት ነው። ጸሎት ማለት ውድ ወገኖች ሆይ ከእግዚአብሔር ጋር ህብረት ማድረግ፣ ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር መጨዋወት፣ ከእግዚአብሔር ጋር የልብን ነግሮ እርሱም የልቡን ለኛ የሚነግርበት ስፍራ ነው። ስለዚህ አንድ ጓደኛ እንኳን አብረን ቁጭ ብለን አውርተን አንድ ነገር ያስቸገረንን ነገር፣ የጠቀመንን ነገር፣ የጎዳንን ነገር፣ ሌላ ማህበራዊ የሆኑ ነገሮችን እንደምንወያይ ሁሉ
እግዚአብሔር አባታችን ስለሆነ በመንፈስ ስለወለደን የእግዚአብሔር ልጆች ስለሆን አባታችንን ጊዜ ወስደን ከእርሱ ጋር ቆይተን በጸሎት ከእርሱ ጋር እንወያያለን። ጸሎት ማለት ልመና ብቻ ማለት አይደለም። ጸሎት ማለት ከእግዚአብሔር ጋር መወያየት ነው። ሌላው በየቀኑ ከእግዚአብሔር ላይ መታመን መለማመድ። ጌታ ኢየሱስ ሙሉ ጊዜውን ሰጥቶ ከእግዚአብሔር ጋር ነበረ። ምናልባት እኛ እንኳን በተለያየ ነገር ስጋውያን ስለሆነ በተለያየ ነገር ልንያዝ እንችላለን። ግን ከእግዚአብሔር ጋር ጊዜ ስንወስድ እግዚአብሔር የሚለውን ብቻ ማድረግ ነው። እኛ ለእግዚአብሔር ማድረግ ሳይሆን እግዚአብሔር የሚለንን የተሻለ ነገር ነው። እግዚአብሔር የሚለን የተሻለ ነገር ነው ለእኛ የሚያውቅልን። ወልድ ከራሱ ምንም ሊያደርግ አይችልም አለ ጌታ። አባቱ ሲያደርግ የሚያየውን ብቻ ማድረግ ነው እስከ ማለት ጌታ ኢየሱስ ደርሷል። እግዚአብሔር የሚለንን ብቻ ማድረግ ይበጃል። ሌላው በሶስተኛ ደረጃ እግዚአብሔርን ቃል ዘወትር ማንበብ ነው። የእግዚአብሔርን ፈቃድ ለማወቅ የእግዚአብሔርን ቃል ማንበብ ይጠቅማል። የእግዚአብሔርን ፈቃድ የሚነግረን የእግዚአብሔር ቃል ነው። የልቡን ሐሳብ ለመገንዘብ የእግዚአብሔርን ቃል ማንበብና መረዳት ነው። የእግዚአብሔርን ቃል አንብበን ስንረዳ የእግዚአብሔርን ፈቃድ አውቀናል ማለት ነው። እግዚአብሔር እንደሚለን በቃሉ ማለት ነው እንደዛው እንወጣለን እንገባለን ማለት ነው። ስለዚህ ትኩረታችን ለእግዚአብሔር ማድረግ ሳይሆን ትኩረታችን ከእግዚአብሔር ጋር ህብረትን ማድረግና ከእርሱ ጋር ማሳለፍን ነው። በተረፈ መጽሐፍ ቅዱስን ስናነብ ሁል ጊዜ ማሰላሰልን ይጠይቃል። የእግዚአብሔርን ቃል አንብበን አሰላስለን እግዚአብሔር ይሄን ይወዳል፣ እግዚአብሔር ይሄን ይጠላል፣ ከእግዚአብሔር ጋር ህብረት ማድረግ አለብኝ፣ ይሄን ሳደርግ ነው። ህብረት ደግሞ የሚያበላሽብኝ ይሄን ሳደርግ ነው። የቱ መልካም የቱ መጥፎ እንደሆነ የእግዚአብሔር ቃል ያስተምረናል። በቃሉ መሰረት ከእግዚአብሔር ጋር እንጓዛለን ማለት ነው። ጌታ እግዚአብሔር ይርዳችሁ። ጌታ ኢየሱስ ይባርካችሁ። ቀሪው ጊዜ የተባረከላችሁን። ለዛሬው በዚች አጭር ቪዲዮ እንለያያለን። በሌላ ጊዜ በሌላ ደግሞ እንገናኛለን። ጌታ ኢየሱስ ፈጽሞ ይባርካችሁ። ቻው ቻው፣ ደህና ሁኑ። ሃሌሉያ! ኢየሱስ ጌታ ነው።